እሷ ራሱ ገና ከራሷ ጋር ያልተግባባች ሴት ለትዳር ማሰቡ አብርሃም ራሱ በጣም ተሳስቷል። አብርሃምን ምን ይዛችሁበት ነው? እኔም ሆንኩኝ ሩታም ሆነች በግዴታ ምንም ያደረግነው ነገር የለም። አብርሃም ፈልጎና ፈቅዶ ነው ወደ ሩታ የመጣው። ግን አሁን ሄኒ ካነሳው አይቀር እኔ ወንድሜ ላይ ምንም ነገር ያደረኩት ነገር የለም። ይሄ ልጅ ሐኪም ቤት ሄደ፣ ዶክተሮች ጤነኛ ነው አሉ፣ ምንም በሽታ የለበትም አሉ። ጸሎት ቤት ሄደ፣ ጸሎት ቤትም ሄዱ፣ ጤነኛ ነው በሽታ የለበትም አሉ እኮ። መልስም እየሰጠ ያልሆነው ነገር እያስፈራሩት ነው። በጣም ደግሞ ያልገባቸው ነገር አንተና አሁን ለምሳሌ አንተ ብቻህን ሄደህ አብርሃም ብታገኘው የምር ነው እግዚአብሔር እየሳቀ ምናምን ነው የሚያወራ። እስማኤል የሆነ አብርሃም ተገዶ የሆነ ነገር አድርጋችሁት የሆነ ነገር ይሄ በነገር እያስፈራራችሁት ነው። ከሩታ ጋር እንዲሁም ብቻ ስለፈለግኩኝ ያው እሷንም ያልሆነ ነገር ብያታለሁ። ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በደንብ ደህና ነኝ ያለሁላችሁ። እናንተም ደህና እንደሆናችሁ ተስፋ አለኝ። በጣም ደህና ነኝ። እኔ ዛሬ ያለሁት አዲስ አበባ ነው። ለሆነ ጉዳይ መጥቼ ነበረ። አዲስ አበባ ለሆነ ጉዳይ በመጣሁበት ዛሬ አንድ ሰው ወደ እናንተ የሚዤ ልመጣላችሁ ፈልጌም እናንተም ናፈቃችሁኝም ለእናንተ ማውራት መፈልጋቸው ነገሮችም ስላሉ ዛሬ በቪዲዮ መጥቼላችኋለሁ። ደህና ናችሁ አይደል? ያለው እግዚአብሔር ይመስገን። ባለፈው በሰራው ቪዲዮ ብዙዎቻችሁ በቃ አለን ከጎንነን ምናምን ብላችሁኛል። አመሰግናለሁ። በጣም ነው የማመሰግነው። ቴንኪው በጣም በእውነቱ እንደዛ አይነት ምላሽ አልጠበቅኩም ነበረ። ምላሻችሁ ደስ ይላል። በጣም አሪፍ ነው። በዚህ ደግሞ እኔ መናገር የምፈልገው ምንድን ነው፣ ከማንም ሰው ጋር ጸብ የለኝም። ፕሊስ አንዳንድ ሰዎች ልታጣሉኝ እየሞከራችሁ ነው። እኔ ሁሉም ሰው ጓደኛዬ ነው፣ ወንድሜ ነው። ፐርሰናል የራሴ ችግር ነው። አንዳንድ ነገር ማድረጋቸውን ነገሮች በብዙ አንግል የምተረጉሙ ሰዎች ስላላችሁ ፕሊስ ይህን ነገር አቁሙ። እኔ ሄኖክ ነኝ፣ ከማንም ጋር ጸብ የለኝም። ሁሉንም ወዳለሁ፣ ሁሉም ጓደኞቼ ናቸው። አሁንም ግን ፐርሰናል የራሴ ብዙ ችግሮች ስላሉብኝ ነው እንደዛ የሚያወራሁት። የምታውቁትም ነው፣ ግልጽ ነው። እና ዛሬ እኔ አዲስ አበባ የመጣሁበት የራሴ ምክንያት አለኝ። የአንዳንድ ጉዳዮች ነበሩኝ የምጨራርሳቸው። እነሱን ደግሞ በጨራረስኩበትም መሀል ደግሞ መሸ፣ ማደሬ ላይ ቀረው። አሁን ስንት ሰዓት ይሆናል? ሙስታውን ስንት ይሆናል መሰላችሁ? አሁን ወደ 11 ሰዓት አካባቢ ነው። ጨለምለም እያለ ነው። ስለዚህ ኤፍሬምንም ወደ እናንተ ይዤው ልመጣ ፈልጌ ነው። ምክንያቱም ኤፍሬም በጣም የቅርብ ጓደኛዬ ነው። በጣም ነው የምወደው። ኤፍሬምንም የፈለኩበት ምክንያት ለእናንተ ግልጽ ነው። ብዙዎቻችሁ ኢንስታግራሜን እና ቲክቶኬን ባሳያችሁ እንዳለ ጠቅላላ ኤፍሬም ምን ሆኖ ነው፣ ኤፍሬም ምን ሆኖ ነው፣ የሚያደርገው ነገር ልክ አይደለም፣ ምን ሆኖ ነው፣ ጓደኛ ምን ሆኖ ነው፣ በቃ ብዙ ነገሮች ይደብራሉ። እና አንዳንድ ፖስቶችን ሳይ ቲክቶክ ላይ አንዴ መቃብር ውስጥ ገብቶ አንዴ የሆነ ነገር ውስጥ አድርጋችሁ የሆነ ነገር ውስጥ ተደርጎ ምናምን ሲፖሰት ይሄ ልጅ ምን አጥፍቶ ነው፣ ምንድን ያደረገው፣ በቃ ገብቷቸዋል። ያንን ነገር መስማት ስለምፈልግ ከሱ ከኤፍሬም ዛሬ ኤፍሬምን ላገኘው ነው፣ ወደ እናንተ ይዤላችሁ ልመጣ ነው። ምክንያቱም እኔም አላውቀውም እየተፈጠረ ያለው ነገር አያለው ቪዲዮ ግን ግልጽ አንሆንልኝም። አንዳንዴ ደግሞ ከምታዩት ደግሞ በዘለለ ደግሞ ከራሱ ከሰውየው አንደበት ደግሞ ስትሰሙ ሁሉንም ነገር ግልጽ ይሆናል። ለመፍረድም የሆነ ነገር ለማለት ሰውየው ራሱ ሲያወራ ልክ አይደለም ልክ ነህ ማለትም በዛ ይሻላል ብዬ ነው ዛሬ ኤፍሬምንም ወደ እናንተ ይዤላችሁ ልመጣ የፈለግኩት። እና ቤተሰብ በእናንተ ጥያቄ ነው እንጂ ኤፍሬምን ማስጨነቅ አልፈልግም። እውነት ለመናገር ለምን ትልቅ ልጅ ነው፣ የሚያደርገውን ነገር ያውቃል ብዬ አስባለሁ። ግን እናንተ ሞር ስትጫኑኝ እውነትም የሆነ ነገር ቢሳሳት ነው ብዬ ጥርጣሬ ገብቶኛል። እስቲ ምን እንደሆነም ከእሱ አንደበት እንሰማዋለን። እስቲ ኤፍሬም ወፍሯል ደግሞ ቤተሰብ ልጅ አንድ ወር ከአዲስ አበባ ትቼ ቦታ ወፈርካ ምንድን ነው ያከልከው? ሄኒ የጠፋ ሰው ይላል ተሰው ይገናኛል። አይታላ እንዴት ነሽ? ናፈቀኝ እኮ የምር ገና ባንዶ ናፈኩ። ትናፍቀኛለህ? ያን ቀን ማስቤ አላውቅም ነበር። አይ ናፈቃል። ምን ይገናፈቀ ጨዋታዬ ምናምን ነው አስመኔ አፍንጫ ተናራ ግን የምር ናፍቀኝ ነበር። እግዚአብሔር መስመተ ነው። ዛሬ ላይ መጣሁ። ጠዋት ላይ የሆነ ጉዳይ ነበረኝ ማገሬ ካልቀረ ብዬ ወደ ወታደራም ስትሄድ ማትናገርም ስትመጣ ማትናገርም ምንድን ነው? ባለፈውትም የሄድክ ሰዓት ሄጃለሁ ምናምንም ብለህ ሳትናገር ነው የሄድከው። አስጨነቅ ነው። አይ ጓደኛ ካለው ምን ችግር አለ? ስንት ጭንቀት አለብህ። ኖርማል ነው ብታስጨነቀኝም ኖርማል ነው። ምክንያቱም ጓደኛዬ ነው። እንደውም አዘኝ ይባለው እንዴት ምናምን። ስልክ ደግሞ ስደውልልህ ዝግ ነው ስልክ።
እንዴት ሳይናገር ነው ነገር ሄደ ምናምን ነገር ብዬ ላጥ ብዬ እኮ ቪዲዮ ላይም ያው አንድ ቪዲዮ አይቼ ነበር የጫንኩ ቪዲዮ እሱንም ቪዲዮ እያየው ነበር እና ደህና ነህ? ሁሉ ሰላም? እንዴት ነህ? አለን ደህና ነህ? እንዴት ነህ? አምሮብኛል። አምሮብሃል? እግዚአብሔር ይመስገን። ቤተሰቦቼን ይዤብህ ነው የመጣሁት ዛሬ። ቤተሰቦች ይቅርታ፣ እናንተንም ሰላም ሳላላችሁ። ሰላም እንዴት ናችሁ? ምርጥ የሄኒ ፋሚሊ ቤተሰቦች እንዴት ናችሁ? ጠንካራ ናቸው በጣም። ልክ እንዳንተ ኧረ ቤተሰብ ሳቁም ተቀይሯል ወይ? ከሄኒ ጋር ሲሆን ያው ቁም ነገር ራሱ ይጠፋልና ታዲያ ቁም ነገርማ እናወራለን፣ ግዴታ ነው። ቁም ነገርማ ግዴታ እናወራለን ከአንተ ጋር። ችግር የለውም እናወራለን ካልክ ችግር የለውም። እንዴት ነሽ? አዲስ አበባ እንዴት ናት? አዲስ አበባ ጥላት እንዴት ላይፍ እንዴት ነው? ላይፍ እንግዲህ ነገን ዛሬንም ለማሸነፍ እየተሯሯጥን ነው። ሩጫ ላይ እንግዲህ ወጣት እስከሆንክ ድረስ ያው ሩጫ መቼም በቃ የምትለው ነገር አይደለም። ብትሸነፍም ባታሸነፍም ምንም ነገር ብታደርግም መሮጥህ ግዴታ ነውና ያ ነገር እንግዲህ እየተሯሯጥን ነው ብቻ በዚህም ያለ በዛ። አንተ እንዴት ነህ? ፈልጋለሁ ምናምን ስትለኝ እንኳን በቃ የልጅ ፕራንክ እያደረገኝ ነው ምናምን ነገር። ፕራንክ አይደለም እኔ ለቁም ነገር ነው። ካሜራም ይዤ ጠብቁ። ለፕራንክ አይደለም። ምን ቦታ ነው የጠራኝ? እሺ ለፕራንክ አይደለም። ካሜራም ይዤ የጠራው ቁም ነገር ላወራ ነው። እሺ ምን ችግር የለውም። ምክንያቱም ማንኛውም ሰው እንዳመጣጡ መሸኛ አይነት ሰው እንደውም ታውቃለህ አንተና ቀልድም ሲቀለድ ቀልዳለሁ፣ ቁም ነገርም ሲወራ ቁም ነገሩ ልክ ነው። አሁን ቪዲዮም ይዤ የጠራው ያው በቅርቡ በዚች በ15 ቀን ውስጥ አንድ ከስዊዘርላንድ የመጣች አንድ ልጅ ስለማገባ ለዛ ምንድን ነው የምትስቀው? ቁም ነገር ይሄ እኮ ነው። በቃ ችግር እኮ ይሄ ነው። ችግር ይሄ ነው። ቤተሰብ የላችሁ ብዙ ጊዜ ጓደኛሞች ሲገናኙ ቁም ነገር ቀልድ ነው ይመስለው። እኔ አላገባም ነው አቅሜ አልደረሰም ነው እድሜ። ከራስ ጋር መግባባት አለብህ። በኢየሱስ ከራስ ጋር ስትግባባ ነው ሴት ልጅ የምታገባው። እሷ እኔ አገባባለሁ ከራስ ጋር ብላኛለች። እውነት ትንሽ በእድሜ ትበልጠኛለች። ለትዳር አትቸኩል ወንድሜ፣ ተረጋጋ። ትዳር ቆንጆ ነገር ነው። እኔ ቆንጆ ነገር ነው ምናምን ነገር ደግሞ ከስዊዘርላንድ ነው የመጣችው። አግብታ እሷ ከየትም ትምጣ ልትወስደኝ ነው። እዛ ሄጄ ዶላር ልካለሁ። ዶላር ብር እኮ ትዳር አይሆንም። የሰው ልጅ ገብቶሃል አይደል? ብዙ እሷ ከወደደችኝ እኮ እኔም እወዳታለሁ። ብዙ ባለ ትዳሮች እንደዚህ በገንዘብ ምክንያት የተጋቡ ሰዎች ብዙዎቻቸው ተፋተዋል እና ስለዚህ ተፋቅረና ሁለታችሁ በደንብ ተግባብታችሁ ስትጋቡ ነው አሪፍ የሚሆነው። እኔም ወድጃታለሁ። ብሯንም ብሯን ሳይሆን ምናምን ግን ታምራለች፣ ደስ ትላለች። እኔ አሁን የገዛኝ ጸባዩን የገዛኝ ፍሬም እኔ ጸባይ እንደማይ ታውቃለህ። ቀልድ ከሆነ እኔ ቀልድ አሁን ላይ ብዙም አልችልም እና በጣም ደክሞኛል። ቀልድ ማውራትን ብዙም አልችልም እና አይደለም ትንሽ ፈገግ እንድትል ነው። ፈገግ ሰሞኑን ይደበርሃል ብዬ አስቤያለሁ። አልደበረህም? ኑሮም እየቀለደብኝ ነው፣ አንተም አቀልድብኝ። ሁሉ ነገር ቀልድ ይሆንብሃል። ስለዚህ ኑሮ የቀለደብኝ ይበቃኛል። አይ በቃ እሺ፣ ቤተሰብ ወደ መጣሁበት ወደ ገደለው እሱን ወደ ፈለግኩበት ጉዳይ እንግባ። እሱን የሚያዋጣን ምንድን ነው? ችግር አለ ወይ? እየተፈጠረ ያለው ነገር ምንም ግልጽ አልሆነልኝም። በየቀኑ ነው ስልክ የሚጠራው። ማላነሳቸው ስልኮች አሉ። ጓደኛ ምንድን ነው የሚያደርገው? ፖስቶችንም አይቻለሁ የዘቀዘቁ ነገር። እሱን እሱ ይሁን እሺ። ግን ምንድን ነው የተፈጠረው ከአብርሃም ጋር ባለ ጉዳይ? ሩታ፣ አብርሃም፣ ኤርሜላ መሀል ላይ ምን እያደረግህ ነው አንተ? እኔ አሁን ከአንተ መስማት ነው የፈለግኩት። አንተንም ደውዬም ለመቆጣት አልፈለግኩም። በአካል ነው በደውልልህ ሌላ ነገር ነው የምናወራው። ተደዋውለን እናውቃለን። አንስቼብህ አላውቅም። ለምን እንደዚህ በአካል እኔ ቤት ላይ እያስጨነቁኝ ያሉት የኔ ቤተሰቦች ስለሆኑ ፍሬም ምን ያደረገው ነገር ጓደኛ እያሉኝ ስለሆነ ምን እንደሆነ አንተ እያደረክ ያለው ነገር እኔም አላውቀውም። አንድ ቪዲዮ ላይ ነው ማየው። ቤተሰቦችም ማወቅ ይፈልጋሉ ከአንተ ምን እንደተፈጠረ ግልጽ ወሬ። በነገራችን ላይ አውርታ አታውቅም አንተ። እኔ እንደሚመስለኝ ቪዲዮ ላይም ግጭት ነው ሁሌ ጸብ ምናምን ነው እንጂ ሪዝንህን አላወራህም፣ ምክንያትህን። እንደዛ ይመስለኛል። እኔ ግን ሜይ ቢ ሰዎች አያዳምጡም እንጂ ብዙ ቀን አውርቻለሁ። ወይም ደግሞ ያ ነገር ማዳመጥ አልፈለጉም ይሆናል እንጂ እኔ ብዙ ቀን አውርቻለሁ። ይህ ሁሉ ምክንያት ይህ ሁሉ ነገር እያደረግኩ ያለሁት አብርሽና ሩታ አንድ ላይ እንዲሆኑ ስለምፈልግ ነው ብዬ ምክንያቴን ተናግሬያለሁ። ያ ሰዎች ግን እነዛ ሰዎች ይህንን ምክንያት ሊቀበሉ አልቻሉም፣ ወይም ደግሞ እኔን ሊረዱኝ አልቻሉም። እና አሁንም እያደረግኩት ያለው ነገር ያው ግልጽ ነው። አብርሽና ሩታ አንድ ላይ እንዲሆኑ
ሆኖ ነበር። ሀሳቤም ተሳክቶ ነበር። በቃ ተሳክቷል ብዬ ከእነሱ ህይወት ልወጣ ነበር። ግን ደግሞ ድጋሚ ነገራቶች ተበላሹ። ሄርሜላ እንደዚሁም ከአብርሽ እና ቡዜ ምናምን ብቻ ብዙ ነገራቶች ተፈጠሩ። ያው ልጁ ስትረስ ውስጥ ገባ ማለት ነው። እና መጀመሪያ ግን እኔ ከሩታ ጋር ነበር ፍላጎቴ። ያ ነገር ተሳክቶልኝ ነበር። ፈጣሪ የሚወደው ነገር ነው ያደረኩት። አብርሃም ከልጁ ጋር ነው መኖር ያለበት፣ ከልጁም እናት ጋር ነው መኖር ያለበት እና ያ ነገር ለማድረግ ደግሞ ብዙ ነገርም ተብያለሁ፣ ብዙ ነገርም እኔም አድርጌያለሁ። ሄርሜላም እንደዛው። እኔ ሄርሜላ አላቃትም፣ ከዚህ በፊትም ተናግሬያለሁ። እኔ ሄርሜላ አላቃትም፣ ያወኳት በአብርሃም በኩል ነው። ግን ደግሞ ከሩታ ጋር እንዲሁም ብቻ ስለፈለግኩኝ ያው እሷንም ያልሆነ ነገር ብያታለሁ፣ ተገቢ ያልሆነ ነገር ብያታለሁ። ግን ደግሞ እሷም ያው አላርፍ ስላለች ነው ተይ ብያታለሁ። ከአብርሃም ህይወት ውጪ ብያታለሁ በተደጋጋሚ። ግን አብርሃም ህይወት ላይ እየገባች ስለሆነ ነው እኔም እነዛን ነገራቶችን ላደርግ የተገደድኩት ማለት ነው። ይሄኔ እና ይህንን አሁን ነገሮች ስታደርግ አንተ አብርሃምን ከሩታ ጋር መሆን አለበት፣ ግዴታው ነው። ልክ ነህ አንተ የሚያልከው ነገር። ግን አብርሃም አሁን በፍቃዱ ነው እያደረገ ያለው ነገሮችን። አሁን እያየ ነው ያለው ነገርም ደስ ማይል የሆነ አብርሃም ተገዶ የሆነ ነገር አድርጋችሁት የሆነ ነገር ይሄ በሆነ ነገር እያስፈራራችሁት ነው የሚመስለው ሁኔታው። እና ያ ነገር ነው የወንድሙ ምቀኛ ምናምን እየተባልከ ስለሆነ ይህ ደግሞ ሳቅ አንተን እንኳን ለወንድምህ አይደለም ለማንም ሰው ክፋትም ምቀኝነትም የለብህም። እና የሆነ አብርሃምን በሆነ ነገር ያሰራችሁት ነው የሚመስለው። ያ ነገር ደግሞ አብርሃም ከዚህ በፊትም አልፈልግም ተባብለው የተለያዩ ሰዎች ናቸው አይደል? በግድ የሚሆን ነገር የለም። ሪል ቢፈላለጉ ሪል ደግሞ ቢሆንልን ኖሮ አሪፍ ነበረ። ልጃቸው ያለ አባትም ያለ እናትም ማደግ ስለሌለበት አንድ ላይ ሆነው ቢያሳድጉ አሪፍ ነው። ልክ ነህ። ግን አሁን እያደረጋችሁ ያላችሁት ነገር ግልጽ ብታደርግልን። አብርሃምን ምን ይዛችሁበት ነው እንደዚህ በቃ ነገሮች ግራ የገቡት ውሳኔውን ሊቀይር የቻለው? እንደዚህ በቃ ኦልሬዲ ልጁ ፍዝዝ ብሏል። ምን እንደሆነ አይታወቅም። ምንድን ነው የሆነው? ስትረሱ ነው ምንድን ነው? ግራ ነው የገባኝ። ፍሬም ያው ምን አለ መሰለህ ይሄን አንዳንዴ ብዙ ነገራቶች ሲደራረብህ ብዙ ነገር በህይወት ስታሳልፍ አንዳንዴ ዝምታን ትመርጣለህ። ገብቶሃል? አብርሃም የመረጠው ላይ ዝምታ ነው። ስለዚህ ከተናገረ ብዙ ሰዎች እንደሚያስቀይም ስለገባው ዝምታ ነው የተናገረው። እኛ ደግሞ አብርሃም ላይ እኔ ወንድሜ ላይ ምንም ነገር ላደርግ አልችልም። እሱ እንዲወድቅ እሱ የሆነ ነገር እንዲሆን ወይም ደግሞ ፈዞ እንዲቀመጥ በራሱ እንዳይወስን ምናምን ማድረግ አይነት ሰው አይደለሁም። ደግሞ ወንድሜ ላይ ይሄን ያክል እንደዚህ ጭካኔም የለኝም አይደለም። ወንድሜ ላይ ሌላ ሰው ላይ ራሱ እንደዚህ ያን ነገር ማድረግ ልጅ አይደለሁም። ምንም ነገር ሰው ቢጠላኝም የሆነ ነገር ቢበድለኝ ይሄን ያክል ክፉ ማደርግን ሰው አይደለሁም። እና ያው ይሄንን ታውቃለህ። እንደውም አንዳንድ ሰው የሆነ ነገር ሲያደርግ ምናምን ከዛ ሰው መሸሽ ነው መርጠው፣ ከዛ ሰው ያ ሰውን አለማግኘት ነው መርጠው። እና ጭራሽ ደግሞ ወንድሜ ላይ ደግሞ እንደዚህ ማደርግ አይነት ሰው አይደለሁም። አንዳንድ ሰዎች ብዙ ነገር እያላችሁ ነው፣ ግን ዝም ያልኩት ያው በቃ መልስ መስጠት ስላልፈለግኩ ነው። ግን አሁን ሄኒ ካነሳው አይቀር እኔ ወንድሜ ላይ ምንም ነገር ያደረግኩት ነገር የለም። ምንም ነገር ግን ይፋ በግዴታ ግን እያደረጋችሁት ነው። ምኑ ለምሳሌ በግድ አድርገነዋል። ለምሳሌ የሆነ በቃ የእሱ ፍላጎት የሌለበት ነገር ነው የሚመስለው። ያ ነገር ደግሞ ልክ አይደለም። ገብተዋል። ከዚህ በፊት አልፈልግም ብሏል አይደል? እሱ ስንት ነገር ለፍተሃል አንተ አንድ ላይ እንደሆኑ አልፈልግም ብሎ ሁሉ ነገር ተቋይቶ ነበር። በመሀል ግን ልጁ ምንም በማይታወቅበት መንገድ የሆነ በግዴታ የሆነ ነገር የተደረገ ነው የሚመስለው ነገሮች ሁሉ። አይ በግዴታ ምንም የተደረገ ነገር የለም። እኔም ሆንኩኝ ሩታም ሆነች በግዴታ ምንም ያደረግነው ነገር የለም። አብርሃም ፈልጎና ፈቅዶ ነው ወደ ሩታ የመጣው። ይህን ደግሞ በአንደበቱ እርግጠኛ ነህ? በዛ ፈልጎ ነው እርግጠኛ ነኝ። በአንደበቱ ራሱ የተናገረው ነገር ነው። እኔ ፈልጌና ወድጄ ነው ወደ ልጄም ወደ ቀድሞ ሚስቴም የተመለስኩት ብሏል። ስለዚህ አሁን ላይ እኔ ያላደረኩት ነገር መቼም አድርጌያለሁ ልል አልችልም። እኔ አሁንም ላደርግ የምችለው አብርሃምና ሩታ አንድ ላይ እንዲሆኑ ነው እንጂ
ሌላ ሰው አይ እንዴት አንተ አሁን ምንም ነገር ላደርግ አልችልም። አይ እኔ ያው መጠየቅ የምፈልገው አንተንም እንዴት የወንድም ምርጫ ታከብርለትም? መጀመሪያ አልፈልግም አለ። ይሄ ነገር ጤነኝነት ነው ወይ? መልሶ እንደገና ፈልግ ያለበት አባባል ራሱ ልክ አይደለም። ልክ ነው። ምን አልመሰለህ ያልተቀበልኩት አሁን ወንድሜም የራሴ ምርጫ መርጫለሁ ብሎ እየልወለ ነበር። ለፍታል ደግሞ ለዛም ነገር ያ ነገር ደግሞ ያልተቀበልኩት ምን አለ መሰለህ ሄኒ ይሄ ልጅ ከተጋባ ትንሽ ጊዜ ነው ገብቶሃል። በትዳር ብዙ የቆየ ሰው አይደለም አብርሃም ማለት ገብቶሃል። ይሄ ህይወት ነው። ስለዚህ ማሰብ ያለብን አርቀን ነው። ከሄርሜላ ጋር መሆኑ እኮ ችግር አያመጣም፣ ግን ደግሞ አንዳንዴ አርቀን ነው ማሰብ ያለብን። ይሄ ልጅ ከተጋባ ትንሽ ጊዜ ነው። ልጅ ራሱ ከወለደ ትንሽ ጊዜ ነው እና ይህ ሁሉ ነገር ደግሞ ለቆ ወደ ሌላ ሴት የሚሄዱ እንደኔ ትልቅነት አለም ወይ ጀብድነት አለም። ገብቶሃል አይደል? አሁን ወንድሜ ጥሩ ስራ እየሰራ ነው እና ሩታን ለቆ ወደ ሄርሜላ ሄደና ሄርሜላን ሊያገባ፣ ይሄ ደግሞ ትክክለኛ ስራ እየተሰራ አይደለም። ገብቶሃል? እንደ አንድ ወንድም ኦኬ። አብርሃም ያን ነገር ያደረገበት በራሱ ፍላጎት አይደል እንዴ? በራሱ ፍላጎት ነው። ኦኬ አዎ ገብቶሃል? ስማኝ፣ ቀለበትም ያደረገው በራሱ ፍላጎትም ይሁን አይሁን፣ ግን እንደ ወንድም ማድረግ ያለብህ ነገር መቆጣትም ካለብህ ትቆጣለህ፣ ማድረግም ያለብህ ነገር ታደርጋለህ። ገብቶሃል አይደል? እኔ ትክክል መስሎ ካልታየኝ የተሰማኝን ነገር አደርጋለሁ። ገብቶሃል? ግን ደግሞ እንደማናችንም ቆም ብለን ስናስበው ልክ አብርሃምና ሩታ እንደተፋቱ ሄርሜላም እና አብርሃም ይፋታሉ። ገብቶሃል? ምክንያቱም ሄርሜላን ካገኛት ትንሽ ጊዜ ነው፣ ቢያንስ ሩታን ካገኛት ቆይቷል። ገብቶሃል አይደል? ስለዚህ በዚህ ትንሽ ጊዜ ውስጥ አግኝቷት ደግሞ ረጅም ጊዜ ይቆያሉ ማለት ዘበት ነው። እናም ደግሞ ሄርሜላም ደግሞ እንዳያት ከሆነ ከትዳር ማኑ ልጁን አስወጥታ የራሷን ለማድረግ የሞከረችው። ገብቶሃል? እንደዚህ አይነት ሴት ደግሞ ለትዳር ማሰብ በጣም ከባድ ነገር ነው። ገብቶሃል? እሷ ራሱ ገና ከራሷ ጋር ያልተግባባች ሴት ለትዳር ማሰቡ አብርሃም ራሱ በጣም ተሳስቷል። ስለዚህ ሄርሜላ ባጭሩ ለአብርሃም የምትሆን አይነት ሰው አይደለችም። እሱ ግልጽ እኮ ነው ኤፍሬም። ግን አብርሃም የሆነ ነገር ሆኗል፣ የሆነ ነገር ያደረጋችሁት ነው የሚመስለው። ያንን ነገር የሆነ ሰው የሆነ ነገር አድርጎታል ነው የሚመስለው። ገብቶሃል? ያልከሎት አብርሃም ምንም አልሆነም፣ ጤነኛ ነው፣ ሁሉም ነገር ጤነኛ ነው። ነገርኩህ እኮ አብርሃም ጤነኛ አይደለም ብለው እንደዚህ ጸሎት ቦታ እንወስደዋለን አሉ፣ ሐኪም ቤት እንወስደዋለን አሉ። ገብቶሃል አይደል? ከዛ ሄርሜላ ጋርም ወሰዱት ምናምን ነገር 5 ቀን ነው 4 ቀን ሄርሜላ ጋር ቆየ፣ ግን ምንም ሊፈጠር አልቻለም። ይሄኔ ገብቶሃል? ያው ራሱ አብርሃም ነው። እንደዚሁም እነ ዴቭም እነ ቡዜም እኛ ጋር ይሁን እስቲ ልቀቁት፣ ልጁ ለአንድ ቀን ለ2 ቀን እኛ ጋር ይሁን ይስተካከላል ምናምን ነገር አሉ። ግን ልጁ 4 ቀንም 5 ቀንም ከሄርሜላ ጋር ቆየ። ያው ነው ልጁ። ምንድነው አሁን ልጁ ያልተረዱት ነገር፣ ሁላቸውም ያልተረዱት ነገር፣ ሁሉም ሰው መጥቶ እያስጨነቀው ነው። ሁሉም ሰው መጥቶ ና ወደዚህ ምናምን ነገር እያለው ነው። የራሱን ምርጫ ማንም እያከበረለት አይደለም ነው። አዎ። እና እሱ እንደመረጠው ሩታ መርጫለሁ ብሏል። ግን ደግሞ በቃ አሁን ላይ ሁላችንም ባንጨቀጭቀውና የራሱን ምርጫ ይምረጥ በቃ። እናም ደግሞ ከመጮህ ይልቅ ብቻውን አግኝተውት ምንድን ነው ምናምን ብሎ ማማከር ነው የሚሻለው። መቼም ያው 5 ቀን ሙሉ መጠየቅ የፈለኩት ጥያቄ ይጠይቃሉ አይደል? አለም 5 ቀን የሰው ልጅ በ30 ደቂቃ ብዙ ነው። 30 ደቂቃም ጤነኝነት ለማወቅ 30 ደቂቃም በቂ ነው። ገብቶሃል? የትኛውም ቦታ ጸሎትም ቦታ ሐኪም ቤትም ቦታ ለመውሰድ 5 ቀን በቂ ነው። ገብቶሃል? ከበቂም በላይ ነው። ግን ደግሞ አብርሃም ሲመጣ ራሱ አብርሃም ነው የመጣው። ገብቶሃል አይደል? ስለዚህ አሁን ምንድን ነው ሰዎች ያልተረዱት ነገር ታሟልና ነው። የታመመ ሰው እኮ ጤነኛ መልስ አይመልስም። ወይ ደግሞ ልጁ እንደዚህ ራስ መታት የለበት ይሆን ነገር የሚለበት ነው። ገብቶሃል? የምሬ ነው። ገብቶሃል? የታመመ ሰው ቢያንስ የሆነ ነገር እኮ ያስታውቃል። ይሄ ልጅ አሁን ታሟል የተባለው መልስ ስላልመለሰ ብቻ ነው። ገብቶሃል? ስላልተናገረ ብቻ ነው ታሟል የተባለው። ይሄ አሁን ላይ ደግሞ ልጁ በስምታ ማለፍ ፈልጓል ነገራቶችን መጨቃጨቅ እንደ ድሮ እኮ መልስም እየሰጠ ያልሆነው ነገር እያስፈራሩት ነው። በጣም ደግሞ ያልገባቸው ነገር አንተና አሁን ለምሳሌ አንተ ብቻህን ሄደህ አብርሃም ብታገኘው የምሬ ነው እግዚአብሔር እየሳቀ ምናምን ነው የሚያወራ። የምሬ ነው እየሳቀ ምናምን ነገር ነው የሚያወራ። አሁን እኔ ሩታ ምናምን ስንሆን እየሳቀ ምናምን ነገር ነው የሚለው። ግን ሌላ ሰው ሲመጣ መጨቃጨቅ ነገር ካፉ ሌላ ነገር ማውጣት ስለማይፈልግ ዝም ነው የሚለው። ከሰማህ እኮ ሄርሜላ ጋርም ሄዶ እየተደሰተ ነበር። ገብቶሃል? እየተዝናና ነበር። ምን ልልህ ፈልጌ ነው ከአንድ ሰንበድ እያል ብቻ ሲሆን ልጁ ነፃነት አለው ፏ እያለ ነው። ግን ደግሞ ሌላ ሰዎች እንደዚህ ሲመጡ ጭቅጭቅ ይነሳል። ለነዛ ሰዎች ደግሞ መልስ መመለስ አይፈልግም። ይሄ ነው እየተፈጠረ ያለው። እሱ ልክ ነህ። ግን ደግሞ ይሄ የሆነበት ምክንያት በሆነ ነገር እያስፈራሩት ነው። መልስ የማይሰጥበት ምክንያት
በሆነ ነገር ይዘውታል ልጁን ነው ገብቷል የሚመስለውም እንደዛ ነው ገብቷል አሁን መልስ አብርሃም መቼም እናውቀዋለን ለየትኛውም ነገር መልስ አያጣም መልስ ይሰጣል መብቴ ነው ይልሃል ይከራከራል ግን አሁን ክርክር የለ ምን የለ የሚባለው ነገር አዎ እሺ የሆነ ነገር ብቻ ነው የሚለው ገብቷል ይሄ ነገር ደግሞ ያጠራጥራል በሆነ ነገር የተያዘ ነው የሚመስለው ልጁ እኔ እኮ አሁን አጠራጥርም ወይ ነገር ልክ ናችሁ ገብቷል ምናልባት አንተ ማታውቀው ነገር ካለ ብታጣራ ገብቷል ኖ እኔ ማላውቀው ነገር ሳይኖር ቀርቶ አይደለም ይኸውልህ ማውቀውን እኮ እየነገርኩ ነው ይሄኔ ለምሳሌ እኔ አሁን ልክ ነህ አንተ ገብቷል ማንንም ሰውም ልክ ነው አብርሃም በሚያውቁት መንገድ አለም አሁን ላይ ይሆነ ያለው ያ ነገር እኮ እኛም ሳይገባን እኔም ሩታም እኮ ሳናውቀው ቀርተን አይደለም ገብቷል ግን ደግሞ ልጁ ሐኪም ቤትም ስትወስደው ጤነኛ ከሆነ ጸሎትም ቦታ ስትወስደው ጤነኛ ከሆነ ምን ማድረግ ትችላለህ ገብቷል ይሄ ልጅ ሐኪም ቤት ሄደ ዶክተሮች ጤነኛ ነው አሉ ምንም በሽታ የለበትም አሉ ጸሎት ቤት ሄደ ጸሎት ቤትም ሄዱ ጤነኛ ነው በሽታ የለበትም አሉ እሺ ምን ቦታ ተወስዷል ይሄ ልጅ እኮ ደግሞ ጤነኛ ነው ደግሞ እየመለሰልህ ነው መልስ የምታወራው ነገር በስነ ስርዓት ይመልስልሃል ገብቷል ይሁን ነገር ስለዚህ አንድ ሰው ብቻውን ሲያገኘው ልጁ ደህና ነው ሰው ሲሰበሰብ ጭቅጭቅ ነው የጠላው ነው ጭቅጭቅ ነው የጠላው ገብቷል አሁን ከሩታ ጋር ሲሆን እስከማቀሩ ሰላም ነው ባለፈውም ደግሞ ሲናገሩ እንደሰማሁት ከሆነ ሄርሜላ ጋር ሰላም ነበር ገብቷል አሪፍ ጊዜ ያሳለፉ ነበር ምን ልል ፈልጌ ነው ከአንድ ሰንበዲ ጋር ብቻ ሲሆን ልጁ ሰላም ነው በዙሪያ ግንኛ ያለነው ሰዎች ሰላሙን እየሰጠ ነው አይደለም እና ሁሉም ሰው የየራሱን ሐሳብ መጥቶ እያወራና ሁሉም ሰው የየራሱ ነገር እየተናገረ ስለሆነ እሱ ደግሞ አሁን ላይ ማንንም ማስቀየም አይፈልግም እና እኔ ምን ብቻ እንደሚሆን አላውቅም ለሁላችንም ፈጣሪ ይርዳን አብሶ ለአብርሃም ደግሞ እግዚአብሔር አምላክ ቸሩ መድኃኒዓለም እሱ ያግዘው ነው የምለው ሌላ ምንም ልል አልችልም ሄድዬ እኔም ነገሮች ክሊር እንዲሆኑልኝ ነው የጠየቁት ገብቶሃል አይደል አንተ ልክ ነህ ገብቶሃል ብዙ ነገር እየተባለ ነው ወንድሙና እንዴት እንደዚህ ነገር ያደርጋል እና ነገር እየተባለ ነው እና ልክ ናችሁም እናንተ ግን ደግሞ እኔ ምንም ያደረኩት ነገር የለም ወንድሜ ላይም ደግሞ እንደዚህ አይነት ነገር ማደርግ ልጅ አይደለም ወንድሜ ላይ ማንም ሰው ላይ አላደርግም እና ቅድም ያልከው ነገር ያው ይሄ ነው መልሲ እኛ ምንም ያደረግነው ነገር የለም አብርሃም ላይ ምንም ልናደርግ አንችልም እኔ ደግሞ አብርሃም በምን በኩል የሆነ ነገር ይዤበት ላስፈራራው አልችልም ምክንያቱም ወንድሜ ነው የሥጋ ወንድሜ እንዴት እንደዚህ አይነት ነገር አደርጋለሁ የሆነ ነገር ቢይዝበት ራሱ ለሱ ደግፋለሁ እንጂ እሱ ላይ እንደዚህ ሸብጥ ሰርቼ የሆነ ነገር ለማድረግ አልሞክርም ስለዚህ ይሄንን ነገር ደግሞ እናንተ መገንዘብ አለባችሁ እኔ አብርሃም ደግሞ ለኔ ከምንም በላይ ነው ስለዚህ ይሄንን ደግሞ ካሰባችሁ ይሄን አክልም አደርጋለሁ ልጅ አይደለም ይሄን ስለዚህ ይሄ አብርሃምን የሆነ ነገር አድርገውት ነው አብርሃምን አስጠንቁለውበት ነው የሆነ ነገር ይዘውበት ነው የሚባለው ነገር ውሸት ነው እንደዚህ አይነት ነገር የለም ማለት ነው እንዴት እንደዚህ አይነት ነገር አደርጋለሁ እኔ መስማት የፈለኩ ካንተ ይሄንን ነበር ለቤተሰቦቼ ምን እንድትነግርልኝ ነበር የፈለኩት እኔ ተናግሬያለሁ ከዚህ በፊት ግን ደግሞ እነሱ ሊቀበሉትም ወይም ደግሞ ሊረዱት አልቻሉም ለዛ ሰው በሚያየው ነገር ነው የሚፈርደው በሚያየው ነገር ነው አብርሃም ደግሞ እንደዚህ ሆኖ ስትረስ ነው ያው የበፊቱን አብርሃምን ሲያዩት ኃይለኝነቱ ምናምን ሲቀሰቀስ አሁንም ጭንቀት ነው ገብቷቸዋል ጋሼ ጋር ነው ሰረው ብለዋል ቡዜና ዴቭ ይውሰዱት እኔ አሁንም ቢሆን እንዲረጋቱ ቀለል ካለው ይውሰዱት ገብቷል እነሱ ያ ነገር ጭንቀት የሚመልሰው ከሆነ እኔ እንደውም አንዳንዴ ምን አለ መሰለህ ጥሩ ሳትሆን ልክ ሳትሆን እናት ቤት ወይም ደግሞ አባት ቤት መሄዱ የባሰ ጭንቀት ነው ብዬ ነው ማስበው እንደራሴ ማለት ነው ገብቷል አይምሮክ ልክ ሳይሆን ደስተኛ ሳትሆን እናት ቤት ራሱ መሄዱ ሌላ የበለጠ ጭንቀት ብዬ ነው ማስበው እነሱ ግን ያ ነገር ያረጋጋሉ በአንተ መጨናነቅ እናትና አባት ስለሚጨናነቁ ሌላ ቴንሽን ነው ይፈጥርብህ እነሱ ግን ያ ነገር ስላልተረዱ ተቃ ይሄድ ብለዋል ስለዚህ እኔ ደግሞ ከነሱ ልበልጥ አልችልም ምክንያቱም እኔ ታናሽ የሁሉም ታናሽ እነሱ የሚሉት ነው ልቀበል የምችለው ስለዚህ እንደፈለጉ ማድረግ ይችላሉ እነሱ እኔ ጋር ያለው ግን እውነታው ሀቁ ይሄንን ነው የምፈልገው ቤተሰብ እንግዲህ ሰምታችኋል ኤፍሬም ጋር ያለው ሀቅ ይሄ ነው እኛው ማድረግ ያለብን ምንድነው በቃ እንዲስማሙ መጸለይ ነው በቃ ሰላም እንዲሆን በቃ ፈጣሪ የፈቀደው ነገር ነው እንግዲህ የሚሆነው ፈጣሪ የፈለገውን ያድርግ ሌላ ምንም ልንል አልችልም በቃ አሪፍ ነው በቃ እና እዚህ ከመጣ አይቀርማ ሻይ ቡና ሲያደርግ የትም አትሄድም ሻይ ቡና የምንቀመጥበት ቤት ትወስደኛለህ ሽሮ ናፍቆኛል እዛ ቤት ሽሮ ትበላለህ የማሚ ሽሮ አለ የሚገርም ሽሮ እዛ ሂጅ ነው ታፈልጋለህ ሐዘኔን ትቻለው በደልም ተረሳኝ ይቅር ቅያሜ ሰዎች ቻው እንግዲህ አዲስ አበባ መጥቼ ሞደውን ጓደኛዬን አግኝቻለሁ ነገ ጧት ስለምሄድ ነው እንጂ ሌሎቹንም ባገኝ ደስ ይለኝ ነበር ግን እመለሳለሁ ነገ ጧት እወዳቸዋለሁ ጨርሼ ከማታሽ ናፈቀኝ ፈገግታሽ